አንድ ዝናባማ ቀን ጥቂት ወታደሮች አንድን ከባድ ግንድ ከጭቃ ውስጥ ጎትተው ለማውጣት እየታገሉ ነበር። ግንዱ በጣም ከባድ ስለነበር ወታደሮቹ አቅም አንሷቸው ይቸገሩ ነበር። በአቅራቢያቸው ደግሞ አንድ መኮንን በፈረሱ ላይ ተቀምጦ ጎትቱ፣ በደንብ ታገሉ እያለ ትዕዛዝ ይሰጥ ነበር። በዚያው መንገድ ላይ የሚያልፍ አንድ ሌላ ሰው መጣና መኮንኑን እንዲህ ሲል ጠየቀው፣ ጌታዬ፣ ወታደሮቹ ስለደከማቸው ለምን ትንሽ አታግዛቸው? መኮንኑም በኩራት መንፈስ እንዲህ ሲል መለሰ፣ እኔ እኮ መኮንን ነኝ። ወታደሮችን ማዘዝ እንጂ አብሬያቸው ጭቃ ውስጥ መግባት የኔ ሥራ አይደለም። መንገደኛው ምንም ሳይናገር ከፈረሱ ወረደ። ኮቱን አውልቆ ወታደሮቹ ወዳሉበት ጭቃ ውስጥ ገባ። በሙሉ ኃይሉ ግንዱ ከወታደሮቹ ጋር አብሮ ገፋ። በመጨረሻም ግንዱ ከጭቃው ወጣ። ያ መንገደኛ ኮቱን አራግፎ ወደ ፈረሱ ላይ ከመውጣቱ በፊት ወደ መኮንኑ ዞር ብሎ እንዲህ አለው፣ መኮንኑ፣ ወደፊት ወታደሮች እርዳታ በሚያስፈልጋቸው ጊዜ እናንተ ደግሞ ትልቅ መኮንን ስለሆንክ ማገዝ ካልቻልክ ለዋና አዛዡ ኮማንደር ኢን ቺፍ ደውል፣ እኔ መጥቼ አግዛለሁ። መኮንኑ ደነገጠ። ያ መንገደኛ የአሜሪካ የመጀመሪያው ፕሬዝዳንትና የጦር ሰራዊቱ የበላይ አዛዥ የነበሩት ጆርጅ ዋሽንግተን ነበሩ። መኮንኑ በሐፍረት አንገቱን ደፋ። ትልቅ መሆን ማለት መታዘዝ ብቻ ሳይሆን ዝቅ ብሎ ሌሎችን ማገልገልም ጭምር ነው። ያገኘነው ስልጣን ወይም ስም ከሰዎች በላይ እንድንሆን ሳይሆን ለሰዎች የበለጠ እንድንጠቅም የተሰጠን አጋጣሚ ነው።